ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዛት የምንመለከታቸው አንዶኒ ኢራዮላ በሊቨርፑል ቤት የ2 ዓመት ኮንትራት ይፈርማል እየተባለ ይገኛል። የአንዲያሜንዲም ከፒኤስጂ ጋር ተስማምቷል የሚሉ ዘገባዎችም እየወጡ ይገኛል። እንደዚሁም ሊቨርፑሎችም ከተለያዩ ተከላካዮች ጋር ስማቸው እየተያዘ ይገኛል። አሌክሲስ ማካሊስተርንም የተመለከተም ዘገባም ይኖረናል። እነዚህም በቆይታችን የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አሴትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገባዎች የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ዴንዝል ዴምፍሪን የተመለከተውን ዘገባ ይሆናል። ፋብሪዚዮ ሮማኖ ይዞት በወጣው ዘገባ መሰረት ዴንዝል ዴምፍሪ ከኢንተር ሚላን ወደ ሪያል ማድሪድ ሊያቀና እንደሆነ እየተናገረ ይገኛል። እንደሚታወቀው ሊቨርፑሎች እዚህ ተጫዋች ላይ ከፍተኛ ፍላጎት ነበራቸው። በተለይ ደግሞ አሰልጣኝ አርነ ስሎት ከመሰናበታቸው በፊት በጃንዋሪ ዝውውር መስኮት ሊያስፈርሙት ጥረት አድርገው ነበረ። በክረምት የዝውውር መስኮትም ያስፈርሙታል ተብሎ ተጠብቆ ነበረ። እንደዚሁም ሊቨርፑሎች አሰልጣኝ አርነ ስሎትን ካሰናበቱ በኋላም ቢያንስ አዲስ አሰልጣኝ እስኪቀጥሩ ድረስ እንደዚሁም ደግሞ አዲስ አሰልጣኝ በዚህ ተጫዋች ዙሪያ ያለውን ሀሳብ እስከሚያውቁ ድረስ ተጫዋቹ ወደ ሌላ ክለብ እንዳይሄድ ለማግባባት ጥረት ሲያደርጉ ነበረ። ነገር ግን ተጫዋቹ ወደ ሪያል ማድሪድ ለማቅናት ከስምምነት ላይ መድረሱን ተከትሎ የሊቨርፑልን ጥያቄ ውድቅ አድርጎታል። በቀጣይ ዓመትም በሪያል ማድሪድ ማሊያ የምንመለከተው ይሆናል። በመቀጠልም ቲምቶክ ይዞት የወጣውን ዘገባ ነው የምንመለከተው። እንደ ቲምቶክ ዘገባ ከሆነ ሊቨርፑሎች የክለብ ብሩገ ተጫዋች ሆነው ጆል ኦርዶኔዝን ለማስፈረም ፍላጎት አላቸው እያለን ይገኛል። እንደሚታወቀው ከዚህ ቀደምም እዚህ ተጫዋች ላይ ከፍተኛ ፍላጎት ነበራቸው። በቅርበትም ሲከታተሉትም የነበረም ተጫዋች ነው። አሁን ደግሞ ኢብራሂማ ኮናቴ ክለቡን መልቀቁን ተከትሎ እዚህ ተጫዋች ላይ ያላቸው ፍላጎት እንዳገረሸ ነው እየተነገረ የሚገኘው። ይህ የ22 ዓመት የመሀል ተከላካይ ስፍራ ተጫዋች ሆነው ጆል ኦርዶኔዝ እንግዲህ በጣም ድንቅ የሚባል ተጫዋች ነው። እንደዚሁም ደግሞ ትልቅ ታለንትም ያለው ተጫዋች እንደሆነ ነው እየተነገረ የሚገኘው። በተለይ ደግሞ በጣም አትሌቲክ የሚባል ተጫዋች ነው። ብዙ ቦታዎችን ከቨር ማድረግ ይችላል። እንደዚሁም ደግሞ ከኳስ ጋር ምቾት የሚሰማው ተጫዋች ነው። በተጨማሪም ደግሞ አግሬሲቭም የሆነም ተከላካይ እንደሆነ ነው እየተነገረ የሚገኘውና ከአንዶኒ ኢራዮላ ጋር መሄድ የሚችል ለአንዶኒ ኢራዮላ የአጮት ስታይልም መሆን የሚችል ተጫዋች እንደሆነ ነው እየተነገረ የሚገኘው። እናም ቅድም እንዳልኳቸው እንግዲህ ኢብራሂማ ኮናቴ ክለቡን መልቀቁን ተከትሎ እንደዚሁም ጆ ጎሜዝም ምናልባትም ክለቡን ሊለቅ የሚችልበትም እድልም እንዳለ ሁላችንም እናውቃለን። ቨርጅል ቫንዳይክም 35 ዓመቱ ላይ ነው የሚገባው በቀጣይ ዓመትና እድሜው እየገፋ በሄደ ቁጥር ደግሞ ብቃቱ በዛው ልክ እየቀነሰ መምጣቱ አይቀርምና ሊቨርፑሎች ተጨማሪ ተጫዋች የግድ ያስፈልጋቸዋል። ያንንም ቦታ ከቨር ለማድረግ ደግሞ የክለብ ብሩገ ተጫዋች ሆነውን ጆል ኦርዶኔዝን ቀዳሚ ተመራጭ አድርገውታል ነው እየተባለ የሚገኘው። በእርግጥ ሊቨርፑሎች ብቻ አይደሉም እዚህ ተጫዋች ላይ ፍላጎት ያሳዩት። ቼልሲና ማንቸስተር ሲቲዎችም እዚህ ተጫዋች ላይ ፍላጎት አላቸው። የዚህ ተጫዋችንም እድገትም በቅርበት እየተከታተሉት እንደሆነ ቲምቶክ በዘገባቸው ተናግሯል። ዘገባውም አያይዞ እንደተናገረው ከሆነ ክለብ ብሩገም ለዚህ ተጫዋች 40 ሚሊዮን ፓውንድ ይፈልጋሉ ነው እየተባለ የሚገኘው። ማንኛውም ክለብ ይህን ያህል ገንዘብ ይዞ የሚመጣ ከሆነ ተጫዋቹን ለመሸጥ ፍቃደኛ ናቸው ነው እየተባለ የሚገኘው። በእርግጥ ሊቨርፑሎች ይህንን ተጫዋች ብቻ አይደለም በቅርበት እየተከታተሉት የሚገኙት። ከሱ በተጨማሪም የቤኔፊካውን አንቶኒዮ ሲልቫ እንደዚሁም ደግሞ የስፖርቲንግ ሊዝበኑን ኦስማን ዲያሜንዲንም በቅርበት እየተከታተሉ ይገኛሉ። እንደዚሁም የቶተናሙንም ሚኪ ቫንደቪን የብራይተኑን ደግሞ ቫንሄካንም በቅርበት እየተከታተሏቸው እንደሆነ ቲምቶክ በዘገባው ተናግሯል። ከነዚህ ተጫዋቾች በተጨማሪም ግን የፒኤስጂ ተጫዋች ሆነው ዛባሬኒንም በቅርበት እየተከታተሉት እንደሆነ የተለያዩ ዘገባዎች እየተናገሩ ነው የሚገኙት። እንደ ዴቪድ ኦኮፕ ዘገባ ከሆነ ደግሞ የዛባሬኒ ተወካዮችም ሊቨርፑሎች ይህንን ተጫዋች እንዲያስፈርሙትም ጥያቄ አቅርቧል ወይም ደግሞ ቻንሱን አቅርበውላቸዋል ነው እየተባለ የሚገኘው። እንደሚታወቀው ዛባሬኒ ባለፈው የክረምት የዝውውር መስኮት ነበረ ከበርንማውዝ ወደ ፒኤስጂ ማቅናት የቻሉ። ነገር ግን ደግሞ በፒኤስጂ ቤት የተጠበቀውን ያህል የመጮቻ እድል አላገኘምና ከፒኤስጂ ለመውጣት ፍላጎት አለው። ሊቨርፑሎችም እንዲያስፈርሙትም ጥያቄ አቅርቧል ነው እየተባለ የሚገኘው። ምናልባት ይህ ዝውውር ጥሩ ሊሆን የሚችልበት ከፍተኛ እድል አለ። በተለይ ደግሞ አንዶኒ ኢራዮላ ቀጣይ የሊቨርፑል አሰልጣኝ እንደሚሆኑ እናውቃለን። አንዶኒ ኢራዮላ ደግሞ ከዛባሬኒ ጋር በበርንማውዝ ቤት አብረው መስራት ችሏል። እንደዚሁም ዛባሬኒም ምርጥ ብቃትም እንዲያሳይም ማድረግም የቻሉ አሰልጣኝ ናቸውና ምናልባትም ሊቨርፑሎች ይህንን ተጫዋች የሚያስፈርሙት ከሆነ በድጋሜ አንዶኒ ኢራዮላ ይህ ተጫዋች በሊቨርፑል ቤት በድጋሜ ምርጥ ብቃቱን እንዲያሳይ ሊያደርጉ ይችላሉ። ስለዚህ ሊቨርፑሎች ቢያስፈርሙ ጥሩ ውሳኔ ሊሆን ይችላል። ነገር ግን ደግሞ ፒኤስጂዎች ይህንን ተጫዋች ለመልቀቅ ፍቃደኛ ናቸው የሚለው በጣም ትልቅ ጥያቄ ነው። ምናልባት ኢብራሂማ ኮናቴ ወደ ፒኤስጂ ቤት የሚያቀና ከሆነ ዛባሬኒን ለመልቀቅ ፍቃደኛ ሊሆኑ ይችላሉ። ወይም ደግሞ ሌላ ተጨማሪ ተከላካይ ተጫዋች የሚያስፈርሙ ከሆነ ክለቡን ሊለቅ ይችላል። ካልሆነ ግን ክለቡን የመልቀቅ እድሉ በጣም ጠባብ ነው ብዬ ነው እንደዛም ቢሆንም ግን ሊቨርፑሎች የዚህ ተጫዋችን ቀጣይ ሁኔታን በቅርበት እየተከታተሉት ይገኛሉ። በመቀጠልም ዳሪዮ ኦሊ የተባለ ጋዜጠኛ ይዞት የወጣውን ዘገባ ነው የምንመለከተው። በዘገባው መሰረት
መሰረት ሁለት የስፔን ክለቦች አሌክሲስ ማካሊስተርን ለማስፈረም ፍላጎት አላቸው እያለን ይገኛል። እነዚህም ክለቦች ደግሞ ሪያል ማድሪድና አትሌቲኮ ማድሪድ ናቸው እየተባለ ይገኛል። በተለይ ሪያል ማድሪዶች ፍሎሬንቲኖ ፔሬዝ ቀጣይ የሚደረገውን ምርጫ የሚያሸንፉ ከሆነ አሌክሲስ ማካሊስተርን ከሊቨርፑል ለማስፈረም ከፍተኛ ፍላጎት አላቸውን እየተባለ የሚገኘው ነገር ግን ፍሎሬንቲኖ ፔሬዝ ምርጫውን የማያሸንፉ ከሆነ ግን አሌክሲስ ማካሊስተር ወደ ሪያል ማድሪድ ያቀናል ተብሎ አይጠበቅም። ምናልባት ወደ ሌላኛው የከተማ ተቀናቃኝ ወደ ሆነው ወደ አትሌቲኮ ማድሪድ ሲያቀና ልንመለከት የምንችልበት ከፍተኛ እድል አለ እየተባለ ይገኛል። እንደሚታወቀው ደግሞ አሌክሲስ ማካሊስተር ራሱ ከዚህ ቀደም በሰጠው አስተያየት ወደ ስፔን ሄዶ መጫወት ይፈልጋል። ምናልባትም በዚህ የክረምቱ የዝውውር መስኮት ወደ ስፔን ሊያመራ የሚችልበት እድል አለ። እንደዚሁም ደግሞ ሊቨርፑሎችም አንድ የአማካኝ ክፍል ተጫዋችን ይሸጣሉ ተብሎ ይጠበቃል። ወይ ካርተስ ጆንስን ወይም ደግሞ አሌክሲስ ማካሊስተርን። ምናልባትም ደግሞ የአንዶኒ ኢራዮላ መምጣት አሌክሲስ ማካሊስተር ሊሸጥ የሚችልበትን እድል ከፍ ያደርገዋል ተብሎ ነው የሚጠበቀው። በተለይ ደግሞ አንዶኒ ኢራዮላ መሀል ላይ የሚጫወቱ ተጫዋቾች ሞር ሞባይል እንደዚሁም ደግሞ ፈጣን የተለያዩ ቦታዎችን ከቨር ማድረግ የሚችሉ በፍጥነት መንቀሳቀስ የሚችሉ ተጫዋቾችን ይፈልጋል። አሌክሲስ ማካሊስተር ደግሞ በአንድ ጊዜ ብዙ ቦታዎችን ከቨር ያደርጋል ተብሎ አይጠበቅም። ሞባይል የሚባል አይነትም ተጫዋችም አይደለምና በዛ ምክንያት ምናልባትም ክለቡን ሲለቅ ልንመለከት የምንችልበት እድል በጣም ከፍተኛ ነው። አሌክሲስ ማካሊስተር ከለቀቀ ደግሞ ከርቲስ ጆንስ በሊቨርፑል ቤት ይቆያል ተብሎ ይጠበቃል። በመቀጠልም የአንዲያ ሜንዴን ወደ ተመለከተው ዘገባ ነው የምናመራው። በዚህ ሰዓት ላይ እንግዲህ የአንዲያ ሜንዴን የተመለከቱ የተለያዩ ዘገባዎችን እየተመለከትን ነው የምንገኘው። እርስ በርስ የሚጋጩ ዘገባዎችም እየወጡ ነው የሚገኙት። አንደኛው ዘገባን ይዞልን የወጣው ፉት መርካቶ ነው። በዘገባው መሰረት ፒኤስጂዎች ይህንን ተጫዋች ለማስፈረም በሚደረጉ ፉክክር ላይ በጣም ጥሩ የሚባል ስቴፕን እየተጓዙ ይገኛሉ፣ በጥሩ ደረጃ ላይ ይገኛሉ እያለን ነው። ዘገባውም አያይዞ እንደተናገረው ከሆነ ፒኤስጂዎች በቃል ደረጃ ከተጫዋቹ ጋር ከስምምነት ላይ ደርሷል። ከዚህ በኋላ የሚቀራቸው ከአርቢ ሌፕዚንግ ጋር መስማማት ብቻ ነው እያለን ይገኛሉ። የስካይ ጀርመኒ ዘጋቢ የሆነው ፍሎሪን ፕላተንበርግ ይዞት በወጣው ዘገባ መሰረት ከሆነ ደግሞ ተጫዋቹ ከየትኛውም ክለብ ጋር ምንም አይነት ስምምነት ላይ አልደረሰም፣ ለማንም እዚህ ቦታ እጫወታለሁ ብሎ ቃል የገባው ነገር የለም እያለን ይገኛሉ። እናም በዚህ ሰዓት ላይ እየወጡ ያሉ የተለያዩ ዘገቦችም ስህተት እንደሆኑ ነው እየተናገረ የሚገኘው። ሊቨርፑሎች እንግዲህ ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት አላቸው። በተለይ ደግሞ የዓለም ዋንጫ ከመጀመሩ በፊት ይህንን ተጫዋች ማስፈረም ይፈልጋሉ። ምክንያቱም የዓለም ዋንጫው ላይ በጣም ጥሩ የሚባል እንቅስቃሴን የሚያደርግ ከሆነ አርቢ ሌፕዚንጎች ተጨማሪ ሂሳብ ለዚህ ተጫዋች መጠየቃቸው አይቀርምና ያ ነገር ከመፈጠሩ በፊት ከዓለም ዋንጫው በፊት ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት አላቸው። የዓለም ዋንጫ ሊጀምር ደግሞ በጣም ጥቂት የሚባሉ ቀናቶች ናቸው የቀሩትና በእነዚህ ቀናቶች ሊቨርፑሎች ይህንን ተጫዋች ማስፈረም ይችላሉ ወይ የሚለውን ነገር አብረን የምንመለከት ይሆናል። በመቀጠልም የምንመለከተው አንዶኒ ኢራዮላን የተመለከተውን ዘገባ ይሆናል። ዘ አትሌቲክስ ላይ ዴቪድ ኦሪስቲን ይዞት በወጣው ዘገባ መሰረት አንዶኒ ኢራዮላ በሊቨርፑል ቤት የ2 ዓመት ኮንትራት ለመፈረም ተስማምቷል። በቅርቡ ምናልባትም በዚህ ሳምንት መጨረሻም ሊቨርፑሎች አንዶኒ ኢራዮላን አዲስ አሰልጣኝ አድርጎ መሾማቸውን ይፋ ያደርጋሉ እያለን ይገኛል። የ2 ዓመት ኮንትራት መፈረማቸው ትንሽ ግር ሊያሰኘን ይችላል። በተለይ ደግሞ ሊቨርፑሎች ብዙ ጊዜ አሰልጣኞችን ሲያስፈርሙ የ3 ዓመት ኮንትራት ነው ቅድሚያ የሚሰጡት። በተመሳሳይ መልኩ ሌሎች ክለቦችም ምናልባት አሰልጣኙ ላይ ሙሉ ለሙሉ እምነት ከሌላቸው በስተቀር የ3 ዓመት ኮንትራት ነው የሚሰጡት። ለአንዶኒ ኢራዮላ ግን በሊቨርፑል ቤት የ2 ዓመት ኮንትራት ነው የሚፈርመው። በእርግጥ ለአንዶኒ ኢራዮላ እንደዚሁም ደግሞ ለሪቻርዲዮም ይህ ነገር አዲስ አይደለም። ምክንያቱም አንዶኒ ኢራዮላ ለመጀመሪያ ጊዜ የበርነማውዝ አሰልጣኝ ተደርጎ ሲሾም የ2 ዓመት ኮንትራት ነበረ የፈረመው። በዛ ሰዓትም ሪቻርዲዮ የበርነማውዝ ስፖርቲንግ ዳይሬክተር ነበሩ። እሳቸው ናቸው የበርነማውዝ አሰልጣኝ አድርገው የሾሙት። ከዛ በኋላ እንግዲህ ለተጨማሪ 1 ዓመት እንዲቆይ የማራዘሚያ ኮንትራት ሲፈርም መመልከት እችላልና ለሁለቱም አዲስ ነገር አይደለም። ምናልባትም በሊቨርፑል ቤትም ይህ ነገር ይሆናል ተብሎ ነው የሚጠበቀው። ለቀጣይ 2 ዓመት ጥሩ የሚባል እንቅስቃሴን ማድረግ ከቻለ ዋንጫዎችን ማንሳት ከቻለ ለተጨማሪ ዓመታት በሊቨርፑል እንዲቆይ አዲስ ኮንትራት ያስፈርሙታል ተብሎ ነው የሚጠበቀውና አንዶኒ ኢራዮላ በሊቨርፑል ቤት የ2 ዓመት ኮንትራት ፈርሟል። ሊቨርፑሎችም በቅርቡ ይህንን ኮንትራት ማስፈረማቸውን የሊቨርፑል አዲስ አሰልጣኝ መሆኑን ያሳውቃሉ ተብሎ ይጠበቃል። በዚህ ዙሪያ እንግዲህ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።